ሰላም ውድ ቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ ቆንጆ የሆነ ሃይ ፕሮቲን በፕሮቲን የበለጸገ የምስር ዳቦ ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁኝ። ይሄ ዳቦ በተለይ ክብደት ለመቀነስ ለምትፈልጉ ለእራት ቀለል ያለ ምግብ መብላት ከፈለጋችሁ ይሄን ዳቦ አርጋችሁ እንደፈለጋችሁት እንደ ሳንድዊች ከፈለጋችሁ በአቮካዶ ሶስ አርጋችሁ በጣም ቀላል የሆነ ብዙ ጊዜ የማያስፈልገው በጣም ቀላል የሆነ የምስር ዳቦ አሰራር ነው። ከዛ በፊት ለቻናሌ አዲስ ከሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ቻናሌ ሰብስክራይብ በማድረግ አዳዲስ የምለቃቸው ቪዲዮ ወደ እናንተ እንዲደርሱ ቻናሌ ሰብስክራይብ ማድረግ አትርሱ። ለሁሉም ነገር እጅግ አርጌ ነው የማመሰግነው። እንዲሁም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ብትጽፉልኝ እጅግ ደስ ይለኛል። አሁን ወደ አሰራሩ እንሄዳለን። ላይክ እና ሼር እያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ። የተጠቀምኩት ግብአት ቀይ ምስር መጀመሪያ በደንብ አርጌ አጥቤዋለሁኝ ውሃው ንጹህ እስከሚሆን ድረስ። ከዛ በኋላ በሙቅ ውሃ አርጌ ለ2 ሰዓት ያህል ዘፍዝፌዋለሁኝ። ለዛ ነው ከለሩ ትንሽ የተቀየረው። ለ2 ሰዓት ያህል መዘፍዘፍ አለባችሁ በደንብ እንዲፈጭልን ማለት ነው። አያስፈልገኝም፣ እድፈዋለሁ። ውሃው አጥየዋለሁኝ። ሁለት እንቁላል፣ ጨው ለጣዕም ያህል፣ የወይራ ዘይት 2 የሾርባ ማንኪያ የወይራ ዘይት። ከዛ በደንብ አርገን ሚክስ እናደርገዋለን። በደንብ አርጌ ፈጭቼዋለሁኝ። ይበቃዋል። እቺት በደንብ አርጌ ፈጭቼዋለሁኝ። እንደምታዩት 2 የሾርባ ማንኪያ የኦትስ ዱቄት። እዚህ ጋር መርሳት የሌለባችሁ ስሌም ሀስክ መጨመር አለባችሁ። ምክንያቱ ምስር እንደምታውቁት የፍርክስክስ የማለት ባህሪ ያለውና በደንብ እንዲያያዝልን ስሌም ሀስክ ከጨመራችሁ እጅግ በጣም አሪፍ ነው የሚያደርገው። ጣዕሙም ለየት ያለ ነው የሚሆነው። በጣም ነው የሚጣፍጠው። ስሌም ሀስክ 2 የሾርባ ማንኪያ ስሌም ሀስክ እጨምራለሁኝ። መብዛት የለበትም። 2 የሾርባ ማንኪያ በቂ ነው። ሃይ ፋይበር ያለው ኢንግሪዲየንት ነው። ለጤናችን እጅግ ጠቃሚ የሆነ ይኸው ነው ስሌም ሀስኩ። ጥሬ ስሌም ሀስክ ማለት ነው። እንደ ተልባ ነው የሚመስለው። እንደምታዩት ተልባ ነው የሚመስለው። 1 የሻይ ማንኪያ ቤኪንግ ፓውደር። ዳባችን ትንሽዬ ጣዕም እንዲኖረው ዘቢብ 2 የሾርባ ማንኪያ ዘቢብ ጨምራለሁኝ። በደንብ አድርገን እናዋህደዋለን። በጣም ቀላል የሆነ አሰራር ነው። በዛ ላይ ትወዱታላችሁ። እጅግ ጤናማ የሆነ የዳቦ አሰራር ነው። ነጭ ዳቦ ሰርተን ከምንመገብ ለጤናችን ጠቃሚ ዘርፈ ብዙ ጠቀሜታ ያለው እንደዚህ አይነት ዳቦ ጋግረን ብንጠቀም በጣም አሪፍ ነው እላለሁኝ። ብዙ ጊዜ አያስፈልገውም። በ15 ደቂቃ መስራት ትችላላችሁ። ሳንድዊች ለመስራት ከፈለጋችሁ፣ በርገር ለመስራት ከፈለጋችሁ፣ እንዲሁም ቁርስ በቺዝ አርጋችሁ መብላት፣ ሳላድ አርጋችሁ መብላት ከፈለጋችሁ እንደዚህ አርጋችሁ ሰርታችሁ መብላት ትችላላችሁ። በጣም ቀላል የሆነ አሰራር ነው። ትወዱታላችሁ፣ ሞክሩት። እቺት እንደዚህ አርገን ካዋሃድ ነው በኋላ እዚህ ጋር ፓትራ አለኝ። ያችን ትንሽ የዘይት አርገን ከዛ በማንኪያ አርገን ልክ እንደ ኳስ እንሰራዋለን። እኩል አርገን ያችት እዚህ አርገን እጃችን ዘይት ማድረግ አለብን። እዩት። እንደዚህ አርገን ልክ እንደ ኳስ አርገን እንሰራዋለን። ከዛ እዚህ ጋር ቁጭ እናደርገዋለን።
የኦሊቭ ኦይል በላይ ላይ እንደዚህ አድርገን ቅብት እንቀባዋለን። ኦሊቭ ኦይል የወይራ ዘይት እንቀባዋለን። እኔ በፍረሹ እንዲበላ ስለፈለግኩኝ ትንሽ ነው የጋገርኩኝ። እናንተ በዛ አድርጋችሁ መጋገር ትችላላችሁ። እጅግ ቀላል በጣም ጤናማ የሆነ የምስር ዳቦ አሰራር ነው። ትወዱታላችሁ። እንደዚህ አድርገን በደንብ አድርገን ካስተካከል ነው በኋላ ትንሽ የአልመንድና ጥቁርና ነጭ ሰሊጥ እናደርግበታለን። ከዛ ለ20 ደቂቃ ኦቨን ውስጥ ከተን እናበስለዋለን እስከሚበስል ማለት ነው። እኔ በ200 ዲግሪ ነው ያበሰልኩት። እናንተ በፈለጋችሁት አድርጋችሁ ማብሰል ትችላላችሁ። አያችሁት? የምስር ዳቦችን ይህን ይመስላል። እዩት እንዴት እንደሚያምር። በጣም ቆንጆ የሆነ የምስር ዳቦ አያምርም? እዩት እንዴት እንደሚያምር። እዩት እንግዲህ የዘቢቡ በውስጥ እንዴት እንደሚያምር እዩት። አያችሁት? እንደዚህ አድርጌ በደንብ አድርጌ ቆርሼዋለሁኝ። አሁን ቆንጆ ሳንድዊች እንሰራለን። ይሄ ለእራት ከፈልጋችሁ ለእራት፣ ለቁርስ ከፈልጋችሁ ለቁርስ፣ ለምሳ ከፈልጋችሁ በተለይ ክብደት ለመቀነስ ለምትፈልጉ ይሄ ከነጭ ዳቦ መብላት እንደዚህ አድርጋችሁ ሃይ ፕሮቲን የሆነ ዳቦ መጠቀም ትችላላችሁ። በጣም ጤናማ የሆነ እንዳያችሁት ምስር በፕሮቲን የበለጸገ ስሌማሲክ በሃይ ፋይበር ያለው እጅግ ጠቃሚ የሆነ ኢንግሪዲየንት ነው፣ ግብአት ነው። ትወዱታላችሁ፣ መኩርት። በተለይ ክብደት ለመቀነስ ለምትፈልጉ፣ እራት ቀለል ያለ መብላት ለምትፈልጉ ይህን የዳቦ አሰራር ይጠቅማቸዋል። አሁን ቆንጆ ሳንድዊች እናዘጋጃለን። አያምሩ? እዚህ ጋር ሰላጣ አለኝ። ቲማቲም፣ ፒክልስ እና ሰላጣ ቅጠሉ ሰላጣ አለኝ። እዚህ ጋር ሳልመን አለኝ። እዚህ ስላይስ ሳልመን ነው የተጠቀምኩት። እዩት፣ ይሄ ሳልመን እናንተ በፈለጋችሁ ታርጋችሁ መብላት ትችላላችሁ። እኔ ግን በሳልመን መብላት ነው የፈለኩት። ጥሬ መብላት ካልፈለጋችሁ ሳልመን ትንሽዬ እሳት ማስመታት ትችላላችሁ። እኔ ግን እንደዚህ በጥሬው መብላት ነው የፈለኩት። ልክ እዩት፣ እዚህ ጋር ሎሚ ያለኝ አሳ ስለሆነ የግድ ሎሚ ያስፈልገዋል። ነጭ ቅንዶ በርበሬ ትንሽ ጨምራለሁ። ትንሽ የጨው ለጣዕም ያህል ጨው። እንደዚህ አድርገን በደንብ አድርገን እናዋህደዋለን። አያችሁት? ሳልመን ከለሩ ትንሽ ቀየረ ሎሚ ስላደረኩበት። እዚህ አድርገን እናዋህደዋለን። ሎሚና ጨው። እዚህ ጋር ኬሪ ቺዝ አለን። እናንተ የፈለጋችሁት የምትወዱት ቺዝ መጠቀም ትችላላችሁ። ከዛ ሰላጣ እናደርጋለን በታች። ሳልመን አሳ ዚካ እናደርጋለን። ቲማቲም፣ እዚህ ጋር ፒክልስ አደርጋለሁኝ። ፒክልስ ስለምወድ እዚህ ጋር ጨምራለሁ። አንድ ቀይ ሽንኩርት ከፈለጋችሁ እዚህ ጋር ቀይ ሽንኩርት ማድረግ ትችላላችሁ። ከዛ በላዩ ላይ ኦሊቭ ኦይል እንደዚህ ፍስስ እናደርግበታለን። እዩት እንዴት እንደሚያምር። በጣም ጤናማ የሆነ
በፕሮቲን የበለጸገ ለእራት፣ ለቁርስ፣ ለምሳ ቀለል ያለ ምግብ መብላት ከፈለጋችሁ እንደዚህ አድርጋችሁ ሰርታችሁ መብላት ትችላላችሁ። ከዛ ያርገን ሽፍን እናርጓለን። እት አያምርም? ሁሉ እንደዛ አድርጌ ሰርቼ እንገናኛለን። ሳንድዊች ሰርቻለሁኝ። እት አያምርም? በጣም ጤናማ የሆነ የምስር ዳቦ ከፈለጋችሁት በሳልመን ከፈለጋችሁት በዶሮ ከፈለጋችሁት በቱና እንደፈለጋችሁት አድርጋችሁ መብላት ትችላላችሁ። በተለይ ክብደት ለመቀነስ ለምትፈልጉ፣ ቀለል ያለ እራት መብላት ለምትፈልጉ ይህን እጅግ ይጠቅማችኋል። ሞክሩት፣ ትወዱታላችሁ። አሁን እስቲ እንቅመሰው። በስመ አብ ዋው ዋው! በጣም ነው የሚጣፍጠው። በደንብ ነው የመሰለው። ውድ የቻናሌ ቤተሰብ ለዛሬ ይዤላችሁ የመጣሁት በጣም ጤናማ የሆነ የምስር ዳቦ አሰራር ይሄን ይመስል ነበር። እንደወደዳችሁት እንደጠቀማችሁት ተስፋ አደርጋለሁኝ። እንዴት እንዳገኛችሁት ኮመንት ላይ ብታሳውቅኝ ደስ ይለኛል። ከ10 ስንት ነጥብ እንደሰጣችሁት ኮመንት ላይ ብታሳውቅኝ እጅግ ደስ ይለኛል። በሌላ እጅግ ቀላልና በጣም ጤናማ የሆነ የምግብ አሰራር እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ ሼር። ባይ ባይ።